በትናንትናው ዕለት ማለዳ ዓለም የሰማው ዜና እጅግ አስደንጋጭ ነበር። ሃይባይ ያጣችውና የዓለም ፖሊስ ነኝ ባያ እስራኤል በርካቶች ደነገጡበት። በርካቶች የሚመጣውን አስበው እጃቸውን በአፋቸውን የጫኑበት የኋላ መዘዙ የከፋ ጥቃት በኢራን ላይ ፈጸመች። በጥቃቱ ከከፍተኛ የጦር አዛዦች የአገሪቱ ቁልፍ የሆኑ የኒውክሌር ሳይንቲስቶች እንዲሁም ሴቶችና ሕፃናትን ጨምሮ በርካታ ንጹሃን ተገደሉ። የዓለም ሀገራት መሪዎች አስተያየት ሰጡ። ኢራን ዛተች። ሐማስ እኔም አለሁ አለ። የኢራን ከባድ የአጸፋ ጥቃት የዘገየም ጊዜ የሚሰጥም አልነበረም። ከ100 በላይ የካሚካዚ አደገኛ አጥፍቶ ጠፊ ድሮኖች ኢራን ወደ እስራኤል አስወነጨፈች። በመላው እስራኤል የአስቸኳይ ጊዜ አዋጅ ታወጀ። ትምህርት ቤቶች ተዘጉ፣ በረራዎች ተሰረዙ፣ አመራሮች ወደ ጥብቅ ቦታ ተዘዋወሩ። ህዝቡ ወደ ቦምብ መጠለያዎች እንዲገባ ታዘዘ። Iran has tonight launched retaliatory strikes on Israel. Iran's Revolutionary Guard says it attacked dozens of targets, including military centers and air bases. Smoke has been seen rising over the skyscrapers of Tel Aviv. ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝና ጊዮን በረኪና 8ኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20 ሺህ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። እናውም ደግሞ 4ኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ አዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላምና ጤና በያላችሁበት የዓለም ዳርቻ የምንመኝላችሁ የመሿልኪያ ቤተሰቦች፣ በዛሬው ተረካችን እስራኤል በኢራን ላይ ያደረሰችውን ጥቃት ተከትሎ የኢራንን አስደንጋጭ አጸፋ ምላሽና ጥቃቱን ተከትሎ የተፈጠሩ ጉዳዮችን እናወጋችኋለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰብ እንድትሆኑ ይጋብዘን። እስከ ዝግጅታችን ፍጻሜም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢራን አለኝ የምትላቸው ቁልፍ የኒውክሌርና ወታደራዊ አዛዦች ሁሴን ሳላሚ፣ አብዱል ሐሚድ ሚንቹሃር፣ አህመድ ሬዛ ሶልፋጋሪ፣ ሲያድ አምሪ ሁሴን ፋቂም፣ ሞትላባዚዴህ የኒውክሌር ሳይንቲስቱና በቴህራን የሚገኘው የኢስላሚክ አዛር ዩኒቨርሲቲ ፕሬዝዳንት መሐመድ መሃዲም፣ ቴህራን ቺና ፌሬዶኒ አባሲ ተገደሉ የሚለው አስደንጋጭ ዜና መሰማቱን ተከትሎ ስማቸው ከተጠቀሱት መካከል የተጠራው አንድ ስም ደግሞ ሰውየውን ለሚያውቋቸው ይበልጥ ድንጋጤን ፈጠረ። ፌሬዱን አባሲ ከ15 ዓመታት በፊት እንደ አውሮፓውያን አቆጣጠር 2010 ላይ በቴህራን ጎዳናዎች ከተቃጣባቸው ግድያ ሙከራ የተረፉትና የኢራንን ኒውክሌር በማበልጸግ የአንበሳውን ድርሻ የተጫወቱት የኢራን የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱም ፌሬዱን አባሲ በጥቃቱ መገደላቸው ምን መዘዝ ይዞ እንደሚመጣ የገመቱ ሁሉ የሳይንቲስቱን ስም ከሟቾች መካከል ሲሰሙት ኔታንያሁ ሆይ ጽናቱን ይስጥህ ብለዋል። Iranian television shows celebrations, while Iran's supreme leader, Ayatollah Ali Khamenei, warns of grave consequences. እስራኤል በሰነዘረችው ጥቃት ቁልፍ የሆኑ የኒውክሌር ሳይንቲስቶችና የጦር መሪዎችን ያጣችውና ለእርምጃ ያልዘገየችው ኢራን በእስራኤል በተገደሉባት ከፍተኛ ወታደራዊ አዛዦች ምትክ ሜጀር ጄኔራል ሰይድ አብዱራሂም ሙሳቪ የኢራን ጦር ኃይል ኤታማዦር ሹሞች ሊቀመንበር፣ ሜጀር ጄኔራል አሊ ሻዴ ማኒ የሐታም አልአናቢያ ዋና መስሪያ ቤት አዛዥ እንዲሁም ሜጀር ጄኔራል መሐመድ ፓክፖር የኢራን አብዮታዊ ዘብ ዋና አዛዥ አድርጋ በመሾም የአጸፋ ምላሿን ወዲያው ነበር የጀመረችው። እስራኤል የምትጸጸትበትን የአጸፋ ምላሽ እናደርጋለን ያለችው ኢራን ጥቃቱን ተከትሎ ሰባሪና አስጨናቂ የበቀል እርምጃ ስትል የጠራችውንና በመቶዎች የሚቆጠሩ የባሊስቲክ ሚሳኤሎችን በመተኮስ እስራኤል ላይ እሳት አዝንባለች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ኢራናውያንና መሪዎቻቸው ዝም አይሉም በማለት የምንወስደው እርምጃ ጠላት ለወሰደው የጅል ተግባር የሚያጸጽተው ይሆናል ሲሉም ኢራን የአጸፋ እርምጃ እንደምትወስድና የዚህ ታሪክ መጨረሻ በኢራን
በኢራናውያን እጅ ይጻፋል ሲሉ የሪፐብሊኳ ከፍተኛ መሪ አያቶላ ካሚኒም ጠንከር ያለ መልእክት አስተላልፈዋል። አያቶላው እስራኤል ወታደራዊና የኒውክሌር ተቋማትንና ሳይንቲስቶቻችን ኢላማ ያደረገ ጥቃት ፈጽማለች። በጥቃቱ መሐመድ ባህሪና ሁሴን ሳላሚ የሰራዊቱ ጠቅላይ አዛዥና የሪፐብሊኩ ጋርድ ኮማንደርን ጨምሮ 6 ሳይንቲስቶች በአጠቃላይ 9 ውድ ሕይወት ቀጥፋለች። ይህን በማድረጓ እስራኤል አስከፊ የሆነውን ዕጣ ፈንታዋን ጽፋለች። ይህንንም በሚገባ ታገኘዋለች። ኢራን እስራኤል ከዚህ በፊት አይታው በማታውቀው መልኩ አጸፋዊ ጥቃት ይጠብቃታል ነበር ያሉት። ይህን ጥቃት ተከትሎ የኢራን መንግስትም በመጀመሪያ በተለያዩ ዙሮች ከድሮኖች በተጨማሪ በርካታ ባሊስቲክ ሚሳኤሎችን ቴልአቪቭ፣ ሃይፋ ወታደራዊ ካምፖችና ስትራቴጂካዊ ተቋማት ላይ ትኩረት አድርጎ እርምጃ ወስዷል። በእስራኤል ላይ የተወሰደው ይኸው የድሮንና የባሊስቲክ ሚሳኤል ጥቃት ትሩ ፕሮሚስ 3 ሲል የጠራው የኢራን አብዮታዊ ዘብ ትናንት ማምሻውን ብቻ በሁለት ዙር ከ200 በላይ ሚሳኤሎችን በመተኮስ በቴልአቪቭ በ11 ቦታዎች ላይ የሚሳኤል ጥቃት ፈጽሟል። የዚህ ሁሉ መነሻ የሆነው ዋናው ነጥብ ኢራንና መሪዎቿን እንደ ጀርባ ቅማል ጠምዶ የያዘውና የኢራን የኒውክሌርና የከባድ መሳሪያ ማምረቻ ተቋማትን እንድትደበድብላት አሜሪካንን ሲወተውቱ የነበሩት ኔታንያሁም ሐሙስ አጥቢያ በርካታ ጀቶችን በኢራን ሰማይ ላይ በማሰማራት በ4 ዙር ኢራን ላይ ቦምብ ድብደባ ማድረጉ ነበር። ይህ ጉዳይ በርካቶችን ከማስደንገጡ በተጨማሪ የተለያዩ ጥያቄዎችን እንዲሰነዘሩ አድርጓል። እስራኤል በ1948 እንደ ሀገር ከተመሰረተችበት ጊዜ አንስቶ በመካከለኛው ምስራቅ እንደ አሜሪካ አምባሳደር የምትቆጠር ሀገር ስትሆን አሜሪካ ደግሞ የእስራኤል የምንጊዜም ወዳጅና የቀኝ እጁና ቆይታለች። ይህ በሁለቱ መካከል ያለው ጥምረት በአሜሪካ የየትኛውን ፓርቲ አባል ወደ መሪነት ቢመጣም ሳይቀየር የኖረ በመሆኑ የሚታወቅ ከመሆኑ በተጨማሪ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አሜሪካ እየተጎተተች ለገባችው በርካታ ደም አፋሳሽ ጦርነቶች ዋነኛው የሐሳብ ምንጭም ናቸው። ከነዚህ ውስጥ አሜሪካ በኢራቅ በሶሪያና በሊቢያ ያደረገቻቸው አውዳሚ ጥቃቶችና ጦርነቶች ጥቂቶቹ ሲሆኑ ኔታንያሁ አሜሪካ የኒውክሌር መሳሪያን እንደ ምክንያት በማቅረብ ኢራንን እንድትደበድብና የኒውክሌር ማብለያ ተቋማቷን እንድታወድም ለረጅም ጊዜ ሲወተውቱ የኖሩና አሜሪካ በቀጥታ ለመሳተፍ ፈቃደኛ ሳትሆን በመቆየቷ በተለያዩ ጊዜያት የኢራን የኒውክሌርና ሌሎች መሳሪያ ማምረቻ ተቋማት ላይ ያነጣጠሩ ድብደባዎችን ስታደርግ የቆየች ሲሆን የኢራንን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶችንም እያደነች ስትገድል ቆይታለች። አሜሪካ በኩላ ኢራን ጋር ከ1979 ጀምሮ ከፍተኛ የጥላትነት ታሪክ የነበራቸውና በወቅቱ በኢራን ገጥሟቸው የነበረውን ውርደት የማይረሱት ቢሆንም ዋነኛ ዓላማቸው የኢራንን የኒውክሌር መሳሪያ ባለቤትነት ህልም እስከ ወዲያኛው ማጨለም በመሆኑ ከኃይል ይልቅ ዲፕሎማሲን መርጠው ሲንቀሳቀሱ ቆይተዋል። እስራኤል ኢራን ላይ የፈጸመችውን ጥቃት ተከትሎም በውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በኩል በሰጡት መግለጫ በጥቃቱ የአሜሪካ እጅ እንደሌለበትና የኢራን የበቀል እርምጃ የአሜሪካ ዜጎችን ኢላማ እንዲያደርግ ጥሪ አስተላልፈዋል። ይሁን እንጂ አሜሪካኖቹ ከጥቃቱ በፊት መረጃ የነበራቸው በመሆኑ በመካከለኛው ምስራቅ የነበሩ ኃይሎቻቸውንና ዜጎቻቸውን ደህንነታቸው አስተማማኝ ወደሆነ አካባቢ ማሸሻቸውን ተናግረው እስራኤል ጥቃቱን የፈጸመችው ለህልውናዋ የቅድመ ጥንቃቄ እርምጃ ስለሆነ ነው ብላ እንደነገረቻቸው ተናግረዋል። ኢራን በመካከለኛው ምስራቅ የአሜሪካንና የሌሎች ምዕራባውያንን ማዕቀብና የተባበሩት መንግስታትን ጫና ተቋቁማ የቆየች ብቻ ሳትሆን በአሜሪካ እገዛ በእስራኤል የሚሰነዘርባትን ጥቃቶች ተቋቁማ ራሷን በዘመናዊ የጦር ቴክኖሎጂ ከማጠናከር ባሻገር የኒውክሌር መሳሪያ ባለቤት ለመሆን ጫፍ ላይ የደረሱት ሀገርና በቅርቡም ኒውክሌር ተሸካሚ ሚሳኤሎችን ለሙከራ መተኮሷን በመከላከያ ሚኒስትሯ በኩል ያሳወቀችም ሀገር ናት። ኢራን ለእስራኤል ተመጣጣኝ አጸፋዊ ጥላቻ ያላትና እስራኤል ላይ የተሳካ ጥቃት በማድረግ የሚታወቁትን ሁኔታዎች እንደምትረዳ በግልጽ የምትናገረው ኢራን በምስራቅ በኩልም ከራሺያና ከቻይና ጋር ዘርፈ ብዙ ወዳጅነት ስምምነት ያላት በመሆኗ ወዳጅ አልባም አይደለችም። ከአሜሪካ ጋር እየተካሄደ ባለው የሰላም ድርድር ሰላማዊ የዩራኒየም ማብላላት ሂደቷን ማቆም እንደማትፈልግ ቁርጥ አቋም የያዘች ጠንካራ ሀገር ናት። ይሁን እንጂ ይህ ጥንካሬዋ የደረሰባት ካለው ከፍተኛ ወታደራዊ መኮንኖችና የኒውክሌር ሳይንቲስቶች ግድያ ዋጋ ጋር የማይጣጣም መሆኑ በርካቶች በሀገሪቱ የመረጃና ደህንነት አቅም በኩል ጥርጣሬ እንዲኖራቸው አድርገዋል።
በእስራኤል የተፈጸመው ከዚህ ቀደሙ ሁሉ እጅግ ከባድ የሆነው ድብደባ ከመድረሱ በፊት እስራኤል ባላት አቅም በተናጠል ትርጉም ያለው አደጋ እንደማታደርስባት ግምገማ የነበራት ቢሆንም ሰኔ 8 ቀን 2025 እንደ አውሮፓውያን አቆጣጠር አካባቢ የዩክሬኑ ዘለንስኪ በአደባባይ በመሬት ሲናገሩ እንደተሰማው ወደ 20 የሚቆጠር ሚሳኤሎች፣ ጸረ ሚሳኤልና ሌሎች አየር መቃወሚያዎች ለዩክሬን እንደሚደርሱ እየተጠበቀ ባለበት ሁኔታ አቅጣጫቸውን ቀይረው ወደ መካከለኛው ምስራቅ እንዲጓጓዙ ተደርገዋል ሲሉ ከተናገሩ በኋላና አሜሪካም እጅግ አስፈላጊ ስራ ካላቸው በስተቀር ማናቸውም የአሜሪካ ዜጎች ከመካከለኛው ምስራቅ እንዲወጡ ካደረገች በኋላ ኢራናውያን በመዘናጋታቸው እንዴት ሊቀጡ ቻሉ የሚለው ያልተፈታ እንቆቅልሽ ሆኗል። ከጥቃቱ በኋላ የአሜሪካው ፕሬዝዳንት አሜሪካ በጥቃቱ በቀጥታ አልተሳተፈችም ማለቷ ኢራን ላይ የተፈጸመው ጥቃት በአሜሪካኖች መሳሪያና ቴክኖሎጂ ለመፈጸሙ ሌላው ማስረጃ መሆኑን ኢራኖች በፖለቲካው ገበያ እንደ ጅል እንዲቆጠሩ አድርጓቸዋል። ከእስራኤል ጥቃት ጥቂት ቀናት በፊት በጋዜጠኞች ጠይቀው መልስ የሰጡት ትራምፕ ጥቃቱ በምን ያህል ፍጥነት እንደሚፈጸም ባያውቁም አይቀሬ እንደሆነና ጠንከር ያለ ጥቃት እንደሚሆን ገልጸው ይህ ደግሞ ከኢራን ጋር የሚደረገው ድርድር አሜሪካ የምትፈልገውን ውጤት ለማስገኘት እጅ መጠምዘዣ ይሆናል ማለታቸው ለኢራን ማንቂያ ደውል መሆን ሲገባው ኢራን በድጋሚ የሪፐብሊኳን ዘብ አዛዥና ሌላ ከፍተኛ ኮማንደር እንዲሁም የኒውክሌር ሳይንቲስቶቿን በአጠቃላይ 9 ከፍተኛ ሰዎችን አጣለች። ከጥቃቱ በኋላ ዶናልድ ትራምፕ ኢራናውያን ለድርድር ያቀረብነውን የመደራደሪያ ሐሳብ እንዲቀበሉ በአጽንኦት አስጠንቅቄ ነበር፣ ነገር ግን አልሰሙም። አሁን የደረሰው ሁሉ የደረሰባቸው ያንን ሁሉ የሰው ኃይል አጡ። አሁንም ጥቃቱ ሊቀጥል ይችላል ማለታቸው የታሰበውን ጉዳይ ግልጽ ያደረገ ሆኗል። እስራኤል በጥቃቱ ከ300 በላይ ሚሳኤሎችና ጀቶችን በማሰማራት ወደ 100 የሚጠጉ ኢላማዎችን መደብደቧን የእስራኤል መከላከያ የጠቀሰ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአገሪቱ ቴሌቪዥን ማሰራጫ ብቅ በማለት ስለ ጥቃቱ አስተያየታቸውን ሰጥተዋል። አርባ ነጋጉ ላይ እስራኤል ኦፕሬሽን ራይዚንግ ላይን የሚባል ተልእኮን በኢራን አካሄደናል። ተልእኮ የተሳካ ነበር። ተልእኮን ወደ ተግባር ያሸጋገርንበት ዓላማ ሙሉ በሙሉ እስክናሳካ የሚቀጥል ይሆናል። በመጀመሪያው ዙር የተልእኮ አፈጻጸም በናታንዝ ዋነኛውን የኒውክሌር ፋሲሊቲ ኢላማ አድርገን ጥቃት አድርገናል። በቴሄራን የኢራን አቶሚክ ቦምብ ሳይንቲስቶችን ዓላማ አድርገን ጥቃት አድርገናል። የኢራን ባሊስቲክ ሚሳኤል ማምረቻዎችንም አውድመናል። ኢራን ባለፈው ዓመት 300 ባሊስቲክ ሚሳኤሎችን እስራኤል ላይ አዝንባለች። እነኚህ ሚሳኤሎች እያንዳንዳቸው በርካታ ቶኖች የሚመዝኑ ፈንጂዎችን የሚሸከሙ ናቸው። ኢራን በሚቀጥሉት 3 ዓመታት እነኚህን ሚሳኤሎች በ10 ሺዎች ለማምረት አቅዳ እየተንቀሳቀሰች ነው። ይህ ማለት እንደ እስራኤል ላለች ትንሽ ሀገር ህልውና ስጋት ናቸው። እነኚህ የኢራን ባሊስቲክ ሚሳኤሎች የሚያደርሱት ውድመት በሺዎች ሳይሆን በሚሊዮኖች ነው። ይህ እንዲሆን ደግሞ አንፈቅድም። አሁንም የኢራን የኒውክሌር ማብላላት አቅም ሙሉ በሙሉ እስኪደክም ድረስ ይቀጥላል። ሌሎች የኢራን የአየርና ሌሎች ወታደራዊ ተቋማትም በተለይ ትኩረት ተደርጎባቸው እንዲወድሙ እናደርጋለን። ባጭሩ አርብ ቀን የፈጸምነው ጥቃት ገና ጅምር ነው። ስራው እስኪጠናቀቅ ቀናት ወይም ሳምንታት ሊቀጥል ይችላል ካሉ በኋላ ጥቃቱን ተከትሎ ኢራን የአጸፋ እርምጃ ወደ መውሰድ እንደምትገባ የሚጠበቅ በመሆኑ አስፈላጊውን ሁሉ ጥንቃቄና ዝግጅት አድርገናል ቢሉም የሌሊቱን የኢራን ጥቃት ግን ያሳየው የተገላቢጦሹ ነው። Tonight I wish to speak to you, the proud people of Iran. We're in the midst of one of the greatest military operations in history, Operation Rising Lion. The skies over Tel Aviv ablaze. Explosions heard and plumes of smoke visible after Iran fired hundreds of ballistic missiles towards Israel. ኢራን በሰጠችው የአጸፋ ምላሽ መጠነ ሰፊ የሚሳኤልና ድሮን ጥቃቶችን ሰንዝራለች። በቀሉ ተጀምሯል፣ እንቀጥላለንም ያለው የኢራን አብዮታዊ ዘብ በርካታ ባሊስቲክ ሚሳኤሎችን ወደ እስራኤል ያስወነጨፈ ሲሆን ከ100 በላይ ድሮኖችንም ነው ያስወነጨፈው። በእስራኤል ዋና ከተማ ቴል አቪቭ የኢራን ሚሳኤሎች ህንፃዎችን አጋይተዋል። የእስራኤል መከላከያ ሚኒስቴር ዋና መስሪያ ቤትም በኢራን ሚሳኤል ተመቷል። የእስራኤል ትልቅ ወደብ ከተማ የሆነው ሃይፋ እንዲሁም ወታደራዊ ካምፖችና ስትራቴጂካዊ ተቋማትም የኢራን የበቀል እርምጃ ጸበል ከደረሳቸው መካከል ይገኙበታል። የእስራኤል መከላከያ ሰራዊት ከ100 በላይ ሰው አልባ አውሮፕላኖች፣ ድሮኖችንና ሚሳኤሎችን መጥቶ መጣሉን ያስታወቀ ሲሆን አሜሪካም ሚሳኤሎቹን በማክሸፍ መሳተፏንና የአሜሪካ አየር ተዋጊዎችና የሚሳኤል አውዳሚ የመከላከያ ስርዓቶች ሚሳኤሎቹን በማክሸፍ መሳተፋቸው ተገልጿል።
በእስራኤል የአስቸኳይ ጊዜ አዋጅ ታውጇል። ቤንጎሪዮን አውሮፕላን ማረፊያን ጨምሮ ሌሎች አውሮፕላን ማረፊያዎች፣ ብዙ የመንግስት መስሪያ ቤቶች፣ ከኬጂ እስከ ዩኒቨርሲቲ የሚገኙ የትምህርት ተቋማት በሙሉ ተዘግተዋል። መሰብሰብ ተከልክሏል። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ በመላው ዓለም የሚገኙ ኤምባሲዎቿንና ቆንጽላ ጽሕፈት ቤቷን በጊዜያዊነት ዘግታለች። ተባብሶ በቀጠለው የእስራኤልና ኢራን ጦርነት ኢራን የእስራኤልን 4 ተዋጊ ጀቶች መታ የጣለች ሲሆን ሰው አልባ አውሮፕላኖችና ሚሳኤሎችን ማክሸፏንና የተሳካ ጥቃት መፈጸሟን ይፋ አድርጋለች። ይህ በእንዲህ እንዳለ የሁቲ ታጣቂ ቡድን አሜሪካና እስራኤል ኢራንን የሚያጠቁ ከሆነ በጦርነቱ እንደሚሳተፍ አስጠንቅቋል። ቡድኑ በኢራን ላይ የሚቃጣን ጥቃት አንታገስም ሲልም አስጠንቅቋል። መካከለኛው ምስራቅ ውስጥ ያደገ የመጣ ኃይል የሆነችው ቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶሃንና የሩሲያው መሪ ቭላዲሚር ፑቲን ከኢራን ጎን መቆማቸውን በቅድሚያ ያሳወቁ መሪዎች ናቸው። ሞስኮ ጥቃቱን አስመልክቶ በውጭ ጉዳዩ በኩል በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትል የኮነነች ሲሆን ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት ያልተገባ ድርጊት ነው ስትል ነው በቅድሚያም የእስራኤልን ጥቃት ያወገዘችው። የሩሲያ የውጭ ጉዳይ ሚኒስቴር በኢራን ላይ የደረሰችውን ጥቃት በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ሲል ነው የኮነነው። የሩሲያው ፕሬዝዳንት ፑቲንም ከኢራኑ ፕሬዝዳንት ማሱድ ፔስኪያን ጋር በስልክ የተወያዩ ሲሆን ፑቲን የእስራኤልን ድርጊት የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የጣሰ ነው ሲሉ አውግዘውታል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን በበኩላቸው የእስራኤልን ጥቃት አውግዘው እስራኤል ያደረገችው ጥቃት ዓለም አቀፍ ሕግን ችላ ያለ ቀጠናዊና ዓለም አቀፋዊ መረጋጋትን አደጋ ላይ የሚጥል ብለውታል። ፕሬዝዳንት ኤርዶዋን የኔታንያሁ መንግስት ግዴለሽነት የተሞላባቸው ጨካኝ እርምጃዎች መካከለኛው ምስራቅንና ዓለምን ወደ አደጋ የሚከቱ ናቸው ሲሉ ገልጸው በቀጠናው ተጨማሪ ደም መፋሰስ፣ ውድመትና ግጭት ማየት እንደማይፈልጉ ተናግረዋል። ኤርዶዋን በኤክስ ገጻቸው ባወጡት መግለጫ ዓለም አቀፉ ማህበረሰብ ዓለም አቀፍና ቀጠናዊ መረጋጋትን የሚጎዳውን የእስራኤል እርምጃ ማስቆም አለበት ነው ያሉት። ኔታንያሁ ኦፕሬሽን ራይዚንግ ላይን ወይም የሚያንሰራራ አንበሳ ዘመቻ ሲሉ የሰየሙት ጥቃት የኢራንን የኒውክሌር ስጋት ለማክሸፍ ያለመ እንደሆነ ቢገልጹም ጉዳዩ ሌላ እንደሆነ መረጃዎች እየወጡ ነው። ኢራን ከጥቂት ቀናት በፊት የተደበቀ ሀብት በማለት የገለጸችው ከፍተኛ ወታደራዊ የኒውክሌርና የደህንነትና መረጃ ዶክመንት እጇ መግባቱን ለዓለም አቀፉ የኒውክሌር ተቋም ማሳወቋም ይፋ ማድረጓን ተከትሎ አንዳንዶች ይህ ከሺህ በላይ መረጃ የያዘ ዶክመንት ምን ያህል ተጨባጭ እንደሆነ ለማወቅ ነው እስራኤል ጥቃቱን ደረሰችው የሚል መረጃ እየተገለጸ ይገኛል። ይህ በኢራን እጅ የገባው የእስራኤልን የኒውክሌር ተቋም ጨምሮ ያንዳንዱን ወታደራዊ መዋቅርና እቅድ ሁሉ የያዘ ዶኩመንትም ነው ተብሏል። በተለይ ደግሞ ከሩሲያ ጋር መተባበር ኢራን ማሳካት የቻለችውና እስራኤልን ክፉኛ እንዳበሳጭ የሚነገርለት የወታደራዊ ሳተላይት ባለቤትነት ኢራን ካገኘችው በርካታ መረጃ የያዘው ምስጢራዊ የእስራኤል ሰነዶች ጋር ተደምሮ ለኢራን አንጻራዊ የበላይነት ከፍተኛ አቅም እንደሚሆን የሚገመት ሲሆን የኢራን መከላከያ ሚኒስትር እንዳሉት ደግሞ የበቀል እርምጃው እስራኤልን ብቻ ሳይሆን በጎረቤት የአረብ ሀገራት ያሉ የአሜሪካ ወታደራዊ ካምፖችና የመሳሪያ ዴፖዎችንም ኢላማ ያደርጋል ማለታቸው የአጸፋ እርምጃው ገና እንዳልተጀመረ ማረጋገጫ ነው። በተለይ ደግሞ ኢራን ከራሺያና ከቻይና ጋር ካላት የወታደራዊ ትብብር ስምምነት አንጻር የተጀመረው ግጭት ቀጠናዊ ጦርነት ከመሆኑም አልፎ ዓለም አቀፋዊ መልክ ሊይዝ ይችላል የሚል ስጋትም አለ። የእስራኤል ጥቃት ለበርካታ ቀናት ይቀጥላል የሚለው የእብሪት ንግግር ደግሞ በኢራን ዜጎችና በወዳጆቿ ዘንድ የሚፈጥረው የመደፈር ስሜትና ቁጭት ወደ ለየለት ጦርነት በመደቡት የእስራኤል ወዳጅ የሆነችውን አሜሪካን ወደ መድረኩ በመጋበዝ የግጭቱን ደረጃ ከፍ አድርጎ ወደ ቀጣዩ የዓለም ጦርነት እንዳይገቡ የሚያሰጋ ሆኗል። ውድ ቻናላችን ቤተሰቦች ለዛሬ እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የኢራንን የአጸፋ ምላሽና ተያያዥ ጉዳዮችን ያስቃኘንበት መሰናዶ የተከታተላችሁትን ይመስል ነበር። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውሏን ምልክት መጫን የመሻለኪያ ቲዩብ ቤተሰብ እንድትሆኑ እየጋበዝን በያላችሁበት ሰናይ ጊዜን ተመኘን።